ሻሽ ካስቀመክበት ቦታ አውጣ። ሚራና ሮቤል ከፖሊስ የሚቀርብላቸው መስቀለኛ ጥያቄ ክፉኛ እያስጨነቃቸው ነው። ታዲያ መርማሪ ፖሊሱ ለዛሬው የምርመራ ሂደቱን አጠናቅቄ ወደ ቤት መመለስ አለብኝ፣ እነ ሉሀናን ተሰናብቶ እየወጣ ቢሆንም መንገድ ላይ ግን አድናን እየሸኘው ሳለ እስኪ ሳራ ፎቶ ካለ አሳየኝ በማለት ከስልኩ በአንድ ወቅት የሚራን ልደት እያከበረ በነበረበት አጋጣሚ ፎቶግራፉን ከስልኩ አውጥቶ ለመርማሪው አሳይቶታል ማለት ነው። ታዲያ ፎቶግራፉን መርማሪው ሲመለከት አንዳንድ ነገሮች ማስታወስ ጀምራል። ሮቤልንና ሚራን በተለያየ አጋጣሚ ሲፈትሻቸውና ወደ ሳራ ክፍል በሚሄድበት ሰዓት አጅረው ሮቤል አንዳንድ ነገሮችን እየሸካከፈና እየደበቀ ነበረ። ከዚህም መካከል እንግዲህ የሳራ ሻሽ እዛ ክፍል ላይ ተገኝቷል። ሆኖም ፎቶግራፉን ያንን ሻሽ ጠምጥማ እየተነሳችበትን ፎቶና እንዲሁም ሮቤል እቃዎችን ሲሸካከፉ የታየበት ሻሽ ነበረ እየተገጣጠመለት። አሁኑኑ መመለስ አለብኝ በማለት መርማሪ ፖሊሱም ወደ ቤት ተመልሷል። በዚህን ሰዓት ሮቤልና ሜራ ፖሊሱ ሄደልን ለዛሬው ተመስገን፣ ነገር ግን በዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው እያሉ ፍርሃታቸውን አጠናቀው ሳይጨርሱ ነበረ ፖሊሱ ድጋሚ ወደ ቤት የተከሰተው። ታዲያ ፖሊሱ ወዲያውኑ ሲመጣ ምን ልታደርግ መጣ በማለት ሮቤል መርበትበት ይጀምራል። በኋላም ቅድም ያየሁትን ያንን ሻሽ አምጣ ነው የምልህ በማለት ፖሊሱ የሳራን ሻሽ እንዲሰጠው እየጠየቀው ነው። ሮቤልም ስለዚህ ሻሽ ምን የማውቀው ነገር አለ፣ የታለ የሳራ ሻሽ እያለ የሚጠየቀው ጥያቄ በስነ ስርዓት ለመመለስ እንኳን ተስኖት አንደበቱ ሲያያዝና ሲተሳሰር ተመልክተነዋል። ለማንኛውም መርማሪ ፖሊሱ እውነታው ጋር ሊደርስበት ጫፍ ደርሷል። አሁን ላይ ሉሀና እህቷን በህይወት ባታገኛትም ዞሮ ዞሮ ግን ሚራና ሮቤል የሚጋለጥበት ሰዓታቱ ደረሰ። ሰላም ጤና ይስጥልን የሉሀና ድራማ ተከታታዮች እንደምናላችሁ ብያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ ተከስተናል። በባለፈው ክፍል ምን ላይ አቆመ የሚለውን ለትውስታ እንሄድና ወደ ዛሬው ክፍል እናመራለን። በባለፈው ክፍል እንደተከታተል ነው ሮቤልና ሚራ የት እንግባ የት እንሄድ እያሉ እየተጨናነቁ ነው። ሚራና ሮቤል በራቸው ሲንኳኳ ምድር ተሰንጥቃ በዋጠቻቸው በተሻላቸው ነበረ። ሆኖም ግን ምንም ምርጫ አልነበራቸውም። በሩን ከፍተው ከፖሊሱ ጋር ፊት ለፊት ተፋጠጡ። ፖሊሱም ታዲያ እናንተ ሮቤልና ሚራ ናችሁ ሲል በጥያቄ ያናውጣቸው ገብቷል። ሚራም ሆነ ሮቤል የሚመልሱት የተለያየ ቃላት ነበረ። ከነዚህ በግንዛቤ የሰማችሁን የተለያየ ቃላት የምታወሩት ምነው ችግር አለ እንዴ? ተረጋግታችሁ ለመመለስ ሞክሩ። ምኑን ይረጋጉት? በነገራችን ላይ ወንጀል የሰራ ሰው እንዲሁ ቀድሞ ሲንቀዠቅዥ ያው ወንጀለኛ እንደሆነ ይታወቅበታልና በሮቤልና በሚራም የተከታተል ነው ይህንኑ ነው። በጣም ነው እርስ በርሳቸው መደማመጥ ተስኗቸው ሰውነታቸው ሲዝለፈለፍና ለሚጠየቁት ጥያቄ ምላሽ አጥተው አንደበታቸው ሲተሳሰር የተመለከትናቸው። ታዲያ እነሱን ጠይቆ ከጨረሰ በኋላ ወደ ቤቱ እንዲመለስ ግፊት እያደረጉ ነው። እሱ ደግሞ አድናን ቤት እንዳለ እንደደወለለትና አሁን ከአድናን ጋር መገናኘት እንዳለበት ሚራና ሮቤልን እየጠየቃቸው ነው። ሚራና ሮቤል ደግሞ አድናን ከቤት እንዳልሆነ መሸምጠጥ ይጀምራሉ። አይ እንዴት እኔን ቀጥሮኝ ወደ ውጭ ወጣል፣ እሱን ሳላገኝ መሄድ አልፈልግም በማለት ፖሊሱም የግድ አድናንን ለማግኘት ወደ ሳሎን ያመራል። ይህኔ አድናንም ወደውኑ ወጥቶ ኢንስፔክተር እንኳን ደህና መጣህ በማለት እንግዲህ በአክብሮት ይቀበለዋል። ይህኔ ሮቤልና ሚራ በጣም ደንግጠዋል። ሰውነታቸው ይብረከረክ ገብቷል። በተለይ ሚራ አንድ ሻይ ልጣድ ብቻ ምን ትፈልጋለህ እያለች ፖሊሱ የምርመራ ሂደቱን እንዲያቀልላት ደፋ ቀና እያለች ነው። ይህን ሰዓት ፖሊሱ እኔ የምጣውበት ለስራዬ እስከሆነ ድረስ ስራችንን እንቀጥል በማለት ከአድናን ጋር አንዳንድ ነገር ያወራሉ። እንግዲህ ሉሀና ከዛ ቤት የመጣችው እህቷን ፍለጋ እንደሆነና በዚህም ደግሞ ምንም አይነት መረጃ ስላላገኘች እስካሁን ነገሮች እንደከበዷትም ለፖሊሱ እያስረዳዋል። እንግዲህ የሉሀና መንትያ እህቷ ናት። ታዲያ መንትያ እህቴን አጥቼ እስከ መቼ ድረስ ነው ያለች ታለቅስ እንደነበረም ለፖሊሱ አስረድቶታል። ፖሊሱም እሺ በመጀመሪያ ምርመራዬን ከሷ ጋር ማድረግ አለብኝ በማለት ቀጥታ ወደ ሉሀና ነበር ያመራው። ፖሊሱ ወደ ሉሀና ሲሄድ ሚራና ሮቤል ደግሞ ይሄ ሰውዬ አይንሆ ደስ አላለንም የት እንግባ እያሉ ደርጉት ግራ ገብቷቸው ከኩሽና ይሰቃያሉ። እጃችን ካቴና ገብቶበት መሰቃየት ነው እንጂ
ሌላ ምን አማራጭ አለን እያለ ሮቤልም በችግሯ ላይ ችግር ጨምሮባት ሚራን ያስደነግጣት ገብቷል። በዚህ ሰዓት ፖሊሱ ሰምቷቸው ነበረ። ማለትም እጃችሁ ካቴና ለምንድን ነው የሚገባው? ካቴናስ ትፈልጋላችሁ እንዴ ሲል ፖሊሱ ጠይቋቸዋል። አይ ወዲህ ነው እዛለንና ለዛ ነው የነገርንህ በማለትም ለሚመልሱት ምላሽ ተረጋግተው ማሰብ ተስኗቸው እርስ በርሳቸው ሲቃዡ ነበረ። በሌላ በኩል ሉና ተረጋግታ የምታስረዳው ነገር እጅግ በጣም የሚደንቅ ነበረ። ማለትም ሳራ ስለመጥፋቷ ምን የምትጠራጠረው ነገር አለ ተብላ ከፖሊሱም ጥያቄ ቀርቦላታል ማለት ነው። እዚህን ሰዓት የሉና ምላሽ የነበረው እዚህ ቤት ሳራ ተቀጥራ በምትሰራበት ሁኔታ ያኔ አድናን በጣም መልካም ሰው ነው፣ ሚራና ሮቤል ግን አይወዱም ላይ ነበረ። እናም ምን እንደተፈጠረ ባላወቅኩት መልኩ ይኸው እንግዲህ እህቴን ከአጣዋት ሰንበትበት ብሏል። ምንም አዲስ ነገር ላገኝ አልቻልኩም በማለት ለፖሊሱ አስረድተዋለች ማለት ነው። ፖሊሱ እንግዲህ ይህንን ሲሰማ ምንም ችግር የለው ሁሉንም ነገር ተረጋግቼ እጠይቃቸዋለሁ አንቺ አትጨናነቂ ሲል አበረታቷት ወጥቷል። ከዛ በኋላ ቀጥታ ድጋሚ ወደ ሚራ ያመራል ማለት ነው። ሚራ አንቺና ሳራ እንዴት ነበረ የምትኖሩት? በመካከላችሁ ጥላቻ ነበር ወይ? ሰራተኛ ሆና ተቀጥራ ከመጣችበት ጊዜ ጀምሮ እስኪ ያለውን ነገር አስረጅኝ ሲልም ጠይቋታል። ሚራም ሳራን በጣም ነበር የምወዳት እማዬ ነበር የሚላት። ምናልባትም አድናን ፖሊስ ይዞ የመጣው እኔን ሚስቱን አስቀምጦ በላይ ላይ ሉናን ሊያገባ ስለነበር ነው እንጂ ምንም ጥፋት የለብኝም እያለች እየቃዠች ነው። እሷን ካዳመጠ በኋላ አሁንም ድጋሚ ወደ ሮቤል ይሄዳል። ሮቤል ክፍል ሲሄድ ግን ሮቤል አንዳንድ ነገሮችን እያሸሸ ነው። ይኸውም እንግዲህ የሳራ አልባሳት ከአስከሬኗ ቅሪት የተረፈውን ማለት ነው በሻንጣ እየሰበሰበና ወደ አልጋ ስር እያስገባ ነው። ምክንያቱም የሳራ አልባሳት ከተገኘ አሁንም ጥያቄው እሱ ላይ እየከረረ እንደሚመጣ ያውቃልና። ነገር ግን ደብቆ ሳይጨርስ ወዲያውኑ ፖሊሱ ይደርስበታል። ፖሊሱ ምን እያደረክ ነው ሮቤል? እስኪ ተረጋጋ፣ የምጠይቅ ጥያቄ መልስልኝ ሲልም እሱም እየተርበተበተ ነበረ። በዚህን አጋጣሚ ታዲያ እውነት ከሳራ ጋር እንዴት ነበረ ኑሯችሁ? እስኪ አስታውስና ንገረኝ፣ ስለ እያንዳንዳችሁ ጸባይስ ምን ትለኛለህ? በማለት በተለይ ስለ ሚራ ያለውን ነገር እንዲያስረዳው ጠይቆት ነበረ። በዚህ ሁኔታ ሚራ ከሌሎች የተሻለ አስተሳሰብ እንዳላትና ጥሩ ሰው እንደሆነችም ሲያስረዳው ነበር። ታዲያ በመካከላችሁ ምንም አይነት ክፍተት የለም? እኔን ያጠቁኛል የምትላቸው የምትጠራጠራቸው ሰዎች የሉም ወይ ሲልም ጠይቆታል። በዚህ ሰዓት የሮቤል ምላሽ የነበረው ሉናና አድናን አይወዱኝም፣ ምናልባትም እነሱ ይሆናሉ በማለት ይመልሳል። ይህኔ እንግዲህ ፖሊሱ አድናን ወንድም አይደል እንዴ? ለማንኛውም ለነገርከኝ መረጃ ከልብ አመሰግናለሁ ብሎት ይወጣል። የዚህን ሰዓት እንግዲህ ሮቤል በጣም የተደሰተው ምክንያቱም ፖሊሱ አሁን ኦልሬዲ ጥያቄውን ጠይቆ የጨረሰ መስሎት ስለነበረ በቃ ምርመራዬን ለዛሬው ጨርሻለሁ፣ ሌላ ጊዜ ደግሞ እስከምንገናኝ ድረስ ተረጋግታችሁ ጠብቁኝ በማለት ወዲያውኑ ከቤት ወጥቶ ይሄዳል። ታዲያ በዚህን ሰዓት ሉናንም አበረታቷት ነበር የሄደው። ሉና እንግዲህ ፖሊሱ መምጣቱን ተከትሎ አጅሬው ሮቤል ብለሽ ደግሞ ፖሊስ አመጣሽ፣ ያው ለፍቅር ስል የሚከፍለው መስዋዕትነት ነው፣ አንቺን ስለወደድኩ ነው ይህ ሁሉ የሆነው። እድሜ እኔን በፖሊስ አሳስሮ የሚያደርገው ነገር ምንድን ነው? ደግሞም ስለ እህትሽ ምንም የምናውቀው ነገር የለም በማለት እየሸመጠጣት ነው። ይሁንም አይሆንም በስራው ከሌለህበት እንዲህ አትጨቃጨቀኝ እያለችም ሉና እየተናገረችው ነው። ታዲያ አድናንና ፖሊሱ ደግሞ ወደ ውጭ ከወጡ በኋላ በቀጣይ እመጣለሁ ብሎት ሊሰናበተው ቢሆንም አንድ ነገር ትዝ ይለዋል። በዚህ ሰዓት እንግዲህ ሳራ እዛ ቤት ሰራተኛ ሆና ተቀጥራ በሰራችበት አጋጣሚ ፎቶ ተነስታ ማስታወሻ አስቀምጠህ ከሆነ እስኪ ስጠኝ በማለት ፖሊሱ ይጠይቀዋል። ሆኖም እንግዲህ ሚራ እርግዝናዋን ተከትሎ ያኔ በሰርፕራይዝ ሳከብር ያነሳዋት ፎቶግራፍ ነበረ፣ እሱን አሳያለሁ በማለት ስልኩን ከፍቶ ለፖሊሱ ያሳየዋል። ፖሊሱ ታዲያ ከዚህ ፎቶ ጋራ የሆነ ትውስታ ይመላለስበት ገብቷል። የሳራን ሻሽ ሲሸካክፍ አጅሮ ሮቤል በፖሊሱ አይን ቁጥጥር ስር ውሎ ነበረ። እንግዲህ በጣም የሚያስገርመው ነገር ቢኖር ፖሊሱ እይታ ምን ያህል ረቂቅና ድንቅ እንደሆነ ነው። መቼም
ሮቤል ልብሶች ሲሸካክፍ ለምንድን ነው የሚሸካክፈው ይበለው እንጂ ምን አይነት ልብሶች ሻንጣ ውስጥ እንዳስገባ ያን ያህል ትኩረት ስቦ መከታተል መቻሉ የሚደንቅ ነው። ሆኖም እንግዲህ የሳራ ሻሽ አይቶታል። ሳራ በአንድ ወቅት ቤት እያጸዳች በነበረችበት ሰዓት ሱና ስራ ፎቶግራፍ እንዳነሳትና አሁን ደግሞ ሮቤል ሲሸካክፍ የወደቀውን ሻርፕ አግኝቶታል ማለት ነው። እንግዲህ በዚህ አማካኝነት ቀጥታ ከአድናን ጋር በመምጣት ሮቤል የደበቀበት ክፍል በመግባትም ቅድም ያስቀመጥከውን ልብስ አምጣ ሲልም ፖሊሱ ሮቤል ላይ አፈጦበታል። ሮቤል ምላሹ ምን እንደሆነ ግራ ተጋብቷል። በጣም ነው የተጨነቀው። ሆኖም እንግዲህ ሌባና ሌባ በመጨረሻም ተጋልጠዋል ማለት ነው። ያው ዞሮ ዞሮ እነሱ በትክክል ነፍሰ ገዳይ እንደሆኑ ባይታወቅም ከንግግራቸው መረዳት እንደተቻለው ወንጀሉ በስተጀርባ እጃቸው እንዳለበት በትክክልም የሚታወቅ ነገር ሆኖ ቀጥሏል ማለት ነው። እንግዲህ በዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይስ ምን ልንመለከት እንችላለን? አብረን የምንከታተል ይሆናል። ለዛሬ ሉህና ድራማ ያቀረብኩላችሁን ይመስል ነበረ።